ባሁኑ ሲመጣ ግን ዝም አይልም አለ። ወአምላክነ ኢያረምም ስሙን ለሚክዱት የሚያቃጥል እሳት ነው አለ። ልባቸውን ላቀኑ ከኃጢአት ለራቁ ከእግዚአብሔር ለታረቁ ፍቅሩንና ምህረቱን ለተረዱ የሚያድን የሚፈውስ እሳት ነው አለ። ቀብር ግድ ሆኖብን ነው። እሱም በዘር ተከፋፍለን ጉራጌ ከሞተ የጉራጌ ቀብር ላይ ጉራጌ ነው የሚበዛው። ከሰውነት ተርታ ወድቀን መንፈሳዊ ጸጋችን ጎሎ ስብዕናችንን ረስተነዋል። ምን ፖለቲካን ጥልቅ አረገው እንዳትሉኝ መጽሐፍ ቅዱስ የማይናገረው የለም። ዘመን ቢቀየር ርዕዮተ ዓለሞች ቢቀየሩ ነገስታት ቢለዋወጡ የማይለዋወጠው የማን ቃል? እስከ ቀራንዮ በመጣው አመጣጥ ዝም ነው ያለው። ጎኑን በጦር ሲወጉት ዝም፣ እጁን በሚስማር ሲቸነክሩት ዝም፣ ሰውነቱ ላይ 6666 ጅራፍ አሳርፈውበት ስጋው ከሰውነቱ እየተቦጨቀ መሬት ላይ እየወደቀ ደሙ ምድርን እንደ ጎርፍ እያጥለቀለቃት ዝም ነው ያለው። ባሁኑ ሲመጣ ግን ዝም አይልም አለ። ወአምላክነ ኢያረምም ዝም አይልም አለ። ለምን? እሳት ይነድድ ቅድሜሁ አለ። በፊቱ እሳት ይነዳል አለ። ይሄ እሳት ሁለት አይነት እሳት ነው። በእምነት የበረቱትን የሚያድን እሳት ነው። ሕግ የጣሱ ትእዛዝ ያፈረሱትን የሚያቃጥል እሳት ነው። ይሄንን ሲተረጉመው ሊቁ ቅዱስ ሕርያቆስ እንዲህ አለ። እሳት በላኢ ለአማጽያን ለእለ ይክህዱ ስሞ ስሙን ለሚክዱት የሚያቃጥል እሳት ነው አለ። ቀጠለና እንዲህ ብሎ መለሰ። እሳት ማህያዊ ለርቱዓነ ልብ አለ። ልባቸውን ላቀኑ ከኃጢአት ለራቁ ከእግዚአብሔር ለታረቁ ፍቅሩንና ምህረቱን ለተረዱ የሚያድን የሚፈውስ እሳት ነው አለ። ክርስቲያኖች እግዚአብሔር እሳት ነው። የሚያድንም እሳት ነው፣ የሚፈውስም እሳት ነው፣ የሚያቃጥልም እሳት ነው። ይሄንን ነው ቅዱስ ዳዊት የተረጎመልን። ይሄንን ካለ በኋላ ክብር ይግባውና የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 24 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቅዱስ ቃል በደንብ አድርገን እንድናየው ያስፈልጋል። በተለይ ምዕራፍ 24ን ኦርቶዶክሳውያን ቤታችሁ ገብታችሁ ሙሉውን ገጸ ንባብ አንብቡት። ኢየሱስም ከመቅደስ ወጥቶ ደቀ መዛሙርቱ ወደ መቅደሱ ግንቦች ሊያሳዩት ወደ እርሱ ቀረቡ ይላል። እርሱ ግን ይህን ታያላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አለ። ደቀ መዛሙርቱ የትምህርቱ ሐሳብ ግራ ስለገባቸው ስለተረዱትና ሐሳቡ በጣም ግልጽ ስላልሆነላቸው እንዲህ ብለው ጠየቁት። የመምጣትህና የዓለም መጨረሻ ምልክቱ ምንድነው ብለው ጠየቁት። ክርስቶስ 4 ምልክቶች ነገራቸው። ስንት አልኳችሁ? ንገሩኝ። 4 ምልክቶች ነገራቸው። አንደኛውና የመጀመሪያው ምልክት ሃይማኖታዊ ምልክት ነው አለ። ምን አይነት ምልክት? በማርያም ሁላችሁ መልሱ። ስንት? ምን አይነት ምልክት? ልብ አድርጉ። የመምጣትህና የዓለም መጨረሻ ምልክቱ ነው ያለው። ሁለተኛው ምልክት ማህበራዊ ምልክት ይባላል። ጎረቤት ቀርቷል። እውነት ውሸት? አብሮ መብላት አብሮ መጠጣት ቀርቷል። ቀብር ግድ ሆኖብን ነው። እሱም በዘር ተከፋፍለን ጉራጌ ከሞተ የጉራጌ ቀብር ላይ ጉራጌ ነው የሚበዛው። ስብዕናችን ጎሏል። ትግሬ ከሞተ ትግሬ ነው የሚበዛው። አያችሁ? ከሰውነት ተርታ ወድቀን መንፈሳዊ ጸጋችን ጎሎ ስብዕናችንን ረስተነዋል። ስለዚህ ከአመጻችን ብዛት የተነሳ ፍቅር ቀዝቅዟል። ፍቅር ስለቀዘቀዘ እርስ በርስ እየተባላን ነው። ፍቅር ስለቀዘቀዘ ትዳር ያልፈረሰው ስለ ሀብትና ስለ ልጆች ነው። ቤታችንም ከፍቅር ማጣት የተነሳ ቀዝቅዟል። እግዚአብሔር የፍቅር አምላክ ፍቅሩን ያድለን። ኧረ ክርስቲያኖች አሜን በሉ። አዎ ከአመጻ ብዛት የተነሳ ፍቅር ትቀዘቅዛለች። ይሄ ነው ሁለተኛው ምልክት። ሶስተኛው ምልክት ተፈጥሯዊ ምልክት ነው። ምን አይነት አልኳችሁ? በኋላ መልሼ ጠይቃቸዋለሁ። ምን አይነት ምልክት? ተፈጥሯዊ ምልክት ነው። ረሃብ፣ ቸነፈር፣ የምድር መናወጥ፣ የጎርፍ መጥለቅለቅ በተለያየ ስፍራ ትሰማላችሁ። ይሄ ምን አይነት ምልክት ነው? ንገሩኝ። ተፈጥሯዊ ምልክት ነው። መሬት እየከዳች ባደኩበት በጋሞ ጎፋ ምድር ላይ በብዙ ሺህ የሚቆጠሩ ህፃናት፣ እናቶች፣ አባቶች መሬት ውስጥ አፈሩ ተንዶ ቀብሯቸው ቀረኮ። ክርስቲያኖች መሬት ከዳቻቸው። ጎርፍ ተጥለቀለቀ። ትውልዱ እየሞተ ነው። ምልክቱ ይሄ ነው። የጎርፍ መጥለቅለቅ፣ የምድር መንሸራተት ትሰማላችሁ። ተፈጥሯዊ ምልክት ረሃብ፣ ቸነፈር፣ ይሄ ተፈጥሯዊ ምልክት ነው።
አራተኛውና የመጨረሻው ፖለቲካዊ ምልክት ነው። ምን ፖለቲካን ጥልቅ አረገው እንዳትሉኝ፣ መጽሐፍ ቅዱስ የማይናገረው የለም። ፖለቲካዊ ምልክት ምንድነው ካላችሁን፣ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። እኔ አይደለሁም ያልኩት፣ ይሄ ቅዱስ ቃል ነው። አሸናፊ ነው። ይሄ ዘመን የማይሽረው ስርዓተ ማህበር የማያሻሽለው ሕያው ቃል ነው። ለዚህ ነው ራሱ ዛሬ ክርስቶስ ምን አለ መሰላችሁ? ሰማይና ምድር ያልፋሉ ቃሌ ግን ኧረ በማርያም ንገሩኝ ምን አይሉም? የማያልፍ ቃል ነው ይሄ። የተለያዩ የፖለቲካ ርዕዮተ ዓለሞች ይቀየራሉ፣ አስተሳሰቦች ይቀየራሉ። ዘመን ቢቀየር፣ ርዕዮተ ዓለሞች ቢቀየሩ፣ ነገስታት ቢለዋወጡ፣ የማይለዋወጠው የማን ቃል? ኧረ በማርያም መልሱ፣ ሁላችሁ ተናገሩ። የማን ቃል? ዘመን አይሽረውም፣ ስርዓተ ማህበር አያሻሽለውም። በዚህ ጊዜ ተገኙ በዚህ ጊዜ ያልፋሉ የሚባሉ ነገስታት የሚመሩት ቃል አይደለም። ይሄ የሕያው እግዚአብሔር ቃል ነው። ለዚህ ነው ፖለቲካዊው ምልክት ምንድነው ካላችሁ፣ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። አላየንም ወይ? ምን ቀረ? ህዝብ በህዝብ ላይ ተነስቷል። በቋንቋ ተከፋፍለን ኦርቶዶክሳዊ አንድነታችንን፣ መንፈሳዊ ህብረታችንን፣ ክርስቲያናዊ ኃይላችንን፣ ሰማያዊ ጸጋችንን አተነዋል። አስተውሉ ክርስቲያኖች። ስለዚህ አራተኛው ምልክት ምን አይነት ምልክት ነው? ሄዳችኋል እንደ ቤታችሁ? ምን አይነት ምልክት ነው? ለፍርድ ይመጣል። እንዳይፈረድብን እንዲፈረድልን መድኃኔዓለም ይምጣ። ወገኖች የፖለቲካ ርዕዮተ ዓለም ሊያሻሽል አይደለም እግዚአብሔር የሚመጣው። የኛን አስተሳሰብና የአእምሮ ብስለትና ብልህነት ወይም የፖለቲካ ሴራዎቻችንን ሊያስተካክል አይደለም የሚመጣው። የሚመጣው ፈርዶ ወደ ጽድቁ ሊሰበስበን ነው። በነገራችን ላይ ክርስቶስ ሲመጣ እንዲህ የሚል ቃል እናገኛለን። እዚህ መጽሐፍ ቅዱስ ሲነግረን እንዲህ ብሎ ነው የሚያስተምረን ክርስቲያኖች። ዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ አለ። እስኪ በሏት እችን ቃል፣ እነሆ በሉ፣ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። እመጣለሁ፣ በቶሎ እመጣለሁ ነው ያለው። እመጣለሁ በቶሎ፣ ግን ለእያንዳንዱ እንደ ስራው መጠን ዋጋውን እከፍለው ዘንድ እመጣለሁ። እንደ ስራችን ይከፈለን ወይስ እንደ ምሕረቱ? እስኪ እንደ ስራችን የምትሉ እንደ ስራችን ይሻለናል ወይስ እንደ ምሕረቱ? እስኪ እንደ ምሕረቱ የምትሉ እጃችሁን አሳዩኝ በማርያም። እንደ ምሕረቱ በሉ እስኪ አንድ ድገሙት። እንደ ምሕረቱ መጥቶ ይዳኘን። እንደ ስራችንማ ምን ስራለን? ከመቅደሱ አገልጋዮች እስከ አውደ ምሕረቱ ተገልጋዮች ሕግ የጣስን ትእዛዝ ያፈረስን ለክብሩ የማንመች መለኮታዊ ጸጋዎቹን በአግባቡ መጠቀም ያልቻልን እግዚአብሔር የሰጠንን የአገልግሎት ጸጋና የተሰጠንን መንፈሳዊ መክሊት ማትረፍ ያቃተን ነንና መድኃኔዓለም እንደ ምሕረቱ መጥቶ ይዳኘን። አሜን በሉ። ይመጣል ክርስቶስ ይምጣ። የፖለቲካ ርዕዮተ ዓለም ሊቀይር አይደለም የሚመጣው፣ ግን ይምጣ። እሱ ሲመጣ ለምንድን ነው የሚመጣው ካላችሁ፣ ሊሰበስበን ይመጣል። እስኪ በሉ ሊሰበስበን በሉ። ምን ሊያደርገን? በተለያየ ጭንቅላት አስተሳሰብ የተበታተነውን ሰብስቦ አንድ ሊያደርገን ይመጣል። ይመጣል። ለምን? ሊያሳርፈን ይመጣል። ረፍት አትፈልጉ? ሊያሳርፈን ይመጣል ክርስቶስ። ድካም የሌለበትን ደስታ የበዛበትን ረፍት ሊሰጠን ይመጣል። እናንተ የአባቴ ብሩካን ዓለም ከመፈጠሩ አስቀድሞ ያዘጋጀሁላችሁን መንግስት ሊያወርሰንና በመንግስቱ ሊያሳርፈን ማን ይመጣል? ይምጣ። ሊያሳርፈን ከሆነ ማረፍ አትፈልጉ? አልደከማችሁ? የፖለቲካ ርዕዮተ ዓለሙ አልደከማችሁ? ኑሮ አልደከማችሁ? ይምጣና ያሳርፈን እንጂ ማረፍ አትፈልጉ? አዎ እንረፍ። ሊያሳርፈን ነው የሚመጣው። ለዚህ ነው ማቴዎስ እዛ በምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ወደ እኔ ኑ እኔ አሳርፋችኋለሁ። እኔ ምን እላችኋለሁ? ሊያሳርፈን ይመጣል። ሌላው የሚመጣው ክርስቲያኖች ደስታ ሊሰጠን ይመጣል። ምን ሊሰጠን ንገሩኝ?
ደስታ ሊሰጠን ነው የሚመጣው። ዓለም ከመፈጠሩ አስቀድሞ ያዘጋጀሁላችሁን መንግስት ትወርሱ ዘንድ ወደኔ ኑ፣ በዚያ ታላቅ ደስታ ይሆናል። በዛ ምን አይነት ደስታ አልሰማሁም። ታላቅ ደስታ ይሆናል። ያን ደስታ ሊሰጠን ክርስቶስ ይመጣል። ሌላው እና ሶስተኛው ሊያወርሰን ይመጣል። ንገሩኝ፣ ምን ሊያደርገን? በማርያም አልሰማሁም። መውረስ አትፈልጉም? ምን መሰላችሁ የምትወርሱት? መንግስትን ነው። ምንድነው የምንወርሰው? ኧረ ንገሩኝ። መንግስት እንወርሳለን። እኔ አይደለሁም ያልኩት፣ ራሱ ነው። ስንጸልይ ራሱ ምንድነው የምንለው? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ከዛስ? ኧረ ድገሟት። መንግስት ሊሰጠን ይመጣል። ክርስቲያኖች በዚህ ዓለም ካለው ውጣ ውረድ ይልቅ በላይ ያለው ረፍት ይሻላልና ክርስቲያኖች መድኃኒዓለም ይምጣና ወደሱ ይውሰደን። ምን ነው ቅራላችሁ? አያችሁ፣ ገና ያልጨረሳችሁት ጉዳይ አለ። አያልቅም። እንደክማለን፣ አያልቅም። እንለፋለን፣ አያልቅም። እሱ ብቻ መሰላችሁ? አባት ያበጀው ለልጅ ይበጀው ይባል የለ? እግዚአብሔር ለኛ ያበጀው መንግስት አለን። ምናችን ስለሆነ? አረ ንገሩኝ። አባታችን ስለሆነ ለኛ የሰራልን ያበጀልን መንግስት አለን። በምድር ላይ የምንኖር ሰዎች ደግሞ ለልጆቻችን ያበጀነው ጎጆ አለ። እውነት ውሸት? በተለይ ሀብት በጨመረ ቁጥር ልጆቹ ትዝ የሚላቸው በአቋራጭ መክበር የሚፈልግ ትውልድ ስለሆነ ሰርቶ መለወጥ አሁን ሰልችቶታል። እውነት ውሸት? እውነት ውሸት? እናንተ እንቅልፍ አጣችሁ፣ እናንተ መርካቶ ነግዳችሁ፣ እናንተ ብዙ ዋጋ ከፍላችሁ የገነባችሁትን ሀብት የእናንተን ሞት ናፍቆ መቼ ነው ይሄ ሽማግሌ የሚሄደው የሚል ልጅ አፍርተናል። አለ የለም? ንገሩኝ፣ አለ የለም? አያችሁ፣ ሀገር ሲያረጅ ጃርት ያበቅላል። የገዛ ልጆቻችን ለኛ ጠላት ይሆኑብናል። እባካችሁ ልጆች አባቶቻችሁን አክብሩ። እናንተ እንድትከበሩ ወላጆቻችሁን አክብሩ። ሴቶች እህቶቻችን እናቶቻችሁን አክብሩ። እናንተ እንድትከበሩ ከፈለጋችሁ። ክርስትና ንግግር አይደለም፣ ክርስትና መኖር ነው። ክርስትና ቋንቋ አይደለም፣ ክርስትና ህይወት ነው። ዛሬ ቤተክርስቲያን ያልተገኘ ኦርቶዶክሳዊ፣ ቤቱ ስፖርት የሚሰራ ኦርቶዶክሳዊ፣ አንገቱ ላይ ማህተብ አንጠልጥሎ ጂም ቤት የገባ ኦርቶዶክሳዊ ምን ያደርግልናል? ለኛ ምን ያደርጋል እንዴ? ዛሬ እኮ የክርስቶስ መምጣት የሚታሰብበት ሁሉም ክርስቲያን በመቅደሱ የሚገኝበት ክርስቶስ ዛሬ ቢመጣ እኛን በዕለተ ሰንበት ይጠቀልለናል እኮ። ከመጣ ይወስደናል እኮ። መምጫውን እናውቃለን? ንገሩኝ። ሞትና የክርስቶስ መምጣት አይታወቅም። የታመመ ሁሉ አይሞትም፣ አልሞትም ያለ ነው የሚሞተው። ክርስቲያኖች ይባል የለ? እግረ ቀጭን እያለ እግረ ምን እግረ ደንዳና ምን ይላል? አያችሁ። ታዲያ በምጽአት ዕለት በደብረ ዘይት ቀን ክርስቶስ ይመጣል ተብሎ በሚታሰብበት ዕለት መቅደስ ውስጥ ያልተገኘ ኦርቶዶክሳዊ ማህተብ ያደረገ የት ሊገኝ ይገባው ይሆን? በዚህ ሰዓት እግዚአብሔር ሲመጣ የት ያገኘን ይሆን? ጂም ቤት፣ ስፖርት ሜዳ? ክርስቲያኖች እግዚአብሔር ሲመጣ በመቅደሱ ቢያገኘን እየሰበሰበ ከዚህኛው መቅደስ ወደ ዘላለማዊ ማረፊያ ይወስደናል። አንድ ጥቅስ ልጥቀስላችሁና ትምህርቴን ልጠቅልለው። ዮሐንስ ወንጌል ምዕራፍ 14 ላይ ያለ ደስ የሚለኝ ልዩ የሆነ ቃል አለ። ሁላችሁም ታውቁታላችሁ። እይደንግጽክሙ ልበክሙ፣ ልባችሁ አይታወክ፣ በእኔ እመኑ በአባቴ እመኑ ይላል ክርስቶስ። እስኪ ሁላችሁ ይህን ቃል ከኔ ጋር በሉት። ልባችሁ በሉ አይደንግጥ፣ አይፍራ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ብዙ ምን? ለኛ የሚበቃ መኖሪያ፣ ለኛ ለልጆቹ የሚበቃ መኖሪያ አለን። ስለዚህ ሲመጣ ሊወስደን ነው የሚመጣው። የሚወስደን ደግሞ ባዘጋጀልን ማረፊያ ላይ ሊያስቀምጠን ነው። ቀጠለ እንዲህ አለ፣ ስፍራ አዘጋጀህላችሁ ዘንድ እሄዳለሁ፣ ሄጄም ስፍራ አዘጋጅላችኋለሁ። እኔ ባለሁበት ደግሞ እናንተ እንድትሆኑ ሁለተኛ እመጣለሁ። ይሄን የነገረን ሲሄድ ነው። እሄዳለሁ፣ ሄጄ አልቀርም፣ እመጣለሁ። ስመጣ ደግሞ ለእናንተ ቤት አዘጋጅላችኋለሁ። ከእግዚአብሔር ጋር መኖር ይሻላል አይሻልም? እስኪ ይሻላል የምትሉ እጃችሁን አሳዩኝ። በማርያም
ይሻላል አይሻልም? ከእሱ ጋር እንድንኖር ማን ይርዳን? እሱ የሰራን ቤት ይሻለናል። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ እንዲህ አለ፣ ድንኳን የሆነው ምድራዊው ቤታችሁ ቢፈርስ አለ። እስኪ ሁላችሁ በሉ፣ ድንኳን የሆነው በሉ ምድራዊው ቤታችን ቢፈርስ በሰው እጅ ያልተሰራ ሰማያዊ ቤት አለን። አያችሁ፣ የሚመጣው ወደ ቤታችን ላዳዘጋጀልን ስፍራ ሊወስደን ነው። ስለዚህ ይምጣ። ምን ነው ቅር አላችሁ? በዚህ ልፋት ካለው ዓለም ከመኖር በዛ መኖር ይሻላል። ወደዚህ ለመሄድ ግን ምን ያስፈልጋል? ተዘጋጅቶ፣ እስኪ ሁላችሁ ማለት ተዘጋጅቶ በሉ መጠበቅ። ተዘጋጅተን እንድንኖር እግዚአብሔር በቸርነቱ ይርዳን።